ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እንዴትስ አላችሁልን? እኔ የ11ኛ ክፍል ኬሚስትሪ መምህራችሁ የሆንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 2 እንደጀመረን በባለፈው ሴሽን ኢንትሮዳክሽን አውትካሞች እንዳወራን ትዝ ይላችኋል። በአሁኑ ሴሽን ደግሞ በአሁኑ ቪዲዮአችን ደግሞ ዲስከስ የምናደርገው ነገር ስለ ኦክቴት ሩል ዲስከስ እናደርጋለን። ኦክቴት ሩል ምንድነው እንላለን። ኦክቴት ሩል በኬሚካል ቦንዲንግ ውስጥ ያለው ሚናን የምናወራ ይሆናል። ኦኬ፣ ወደ ዲስከሽናችን ከመግባታችን በፊት www.lucybridgeacademy.com አይታችሁታል? ይሄን ዌብሳይት ካልተጠቀማችሁ በእውነት ብዙ ነገር አምልጧችኋል። ይሄን ዌብሳይት እንድትጠቀሙ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ኦክቴት ሩል በዋነኝነት ያስፈለገበት ዋነኛ ምክንያት ኤሌመንቶች ወይም የተለያዩ ኤሌመንቶች ኮምፓውንድ የሚፈጥሩበት ሪአክሽን የሚፈጥሩበት ምክንያት ለምንድነው? ስቴቢሊቲ ለማምጣት ስቴቢሊቲ ፕሮፐርቲ ለማምጣት ነው። ስቴብል ለመሆን ምን ያስፈልጋል? አንዱ መገለጫ ስቴብል መሆናቸው ኤሌመንቶች ስቴብል መሆናቸው መገለጫ ምንድነው? ቫለንስ ኤሌክትሮናቸው የመጨረሻው ቫለንስ ኤሌክትሮናቸው ምን እንዲሆን ኤክስፔክት ይደረጋል? 8 እንዲሆን ኤክስፔክት ይደረጋል። 8 ሆነ ብዙ የስቴቢሊቲ ፕሮፐርቲዎችን ለማምጣት ይረዳል። ስለዚህ ኔቸር ላይ ስቴብል ካልሆነ ኤግዚስት ማድረግ ስለማይችሉ ምን ይፈጠራል? there is reaction ሲኖር ደግሞ ምን ይፈጠራል? there is chemical bond ይፈጠራል። የሆነ ፕሮዳክት ስለሚመጣ ፕሮዳክቱ ደግሞ ምን በፕሮዳክቱ በኤሌመንቶች መካከል ምን ተፈጥሮ ነው ፕሮዳክት የሚፈጠረው? ቦንድ ተፈጥሮ ነው። ስለዚህ ስቴቢሊቲ ለማሟላት ምን ያደርጋሉ? እርስ በርስ ሪአክት ያደርጋሉ። ሪአክት በሚያደርጉ ጊዜ ምን አይነት ፎርሙሌሽን ይፈጥራሉ? ቫለንስ ኤሌክትሮናቸው 8 ይባላል። ይሄ ቫለንስ ኤሌክትሮናቸው ወይም አውተር ሞስት ሼላቸው ላይ ያለ የኤሌክትሮን መጠን 8 የመሆን እንቅስቃሴ ምን ይባላል? we call it ኦክቴት ሩል ይባላል። ኦክቴት ሩል ምንድነው? ቫለንስ ኤሌክትሮናቸው 8 የመሆን ስቴቢሊቲን የመጠበቅ ሩል ነው ኦክቴት ሩል የምንለው። ኦኬ፣ ኦክቴት ሩል በአንዳንድ ኤሌመንቶች በኔቸራቸው ኦክቴት ሩልን የሚያሟሉ ነው። ኦክቴት ሩል ማለት ምን ማለት ነው? ቫለንሲ ኤሌክትሮናቸው ወይም አውተር ሞስት ሼላቸው ምን ሲሆን ነው ያለው የኤሌክትሮን መጠን ስንት ሲሆን ነው? 8 ሲሆን ነው። ኦኬ፣ እነዚህ ኤሌመንቶች ማን ናቸው? ኖብል ጋዝስ። ኖብል ጋዝ ላይክ ሂሊየም እንደ ኒየን አርገን የሚባሉ እነዚህ ኖብል ጋዞች ባይ ኔቸር ከማንም ጋር ሪአክት ማድረግ ሳይጠበቅባቸው ምን ሆኗል? have stable configuration ምን ሆነ? መጨረሻ ሼላቸው ላይ ያለው የኤሌክትሮን መጠን 2 እና 6 ሲደመር 8 ኤሌክትሮን አላቸው። ስለዚህ እነዚህ ምንድናቸው? ስቴብል ናቸው፣ የተረጋጉ ናቸው። ስለዚህ እነዚህ ኤሌመንቶች ኖብል ጋዞች ሪአክሽን ከማንም ጋር አያደርጉም። በተፈጥሯቸው ሪአክሽን ለማድረግ ፍላጎት የላቸው። ምክንያቱም ሪአክሽን የሚፈጠርበት ቦንድ የሚፈጥሩበት ዋነኛ ምክንያት ምንድነው ብለናል? ስቴቢሊቲን ለማሟላት። ስቴብል ስለሆኑ ምን ያደርግላቸዋል? ቦንድ መፍጠር፣ ሪአክሽን መፍጠር አያስፈልጋቸውም። ኦኬ፣ their stability reflect ስቴብል መሆናቸውን አንዱ ማሳያ ምንድነው? they have high ionization energy። ምክንያቱም ምን ብለናል? ionization energy ማለት ትርፍ የሆነውን ኤሌክትሮን አስወጥቶ ምን ለመሆን? ስቴብል ለመሆን የሚደረግ ጥረት ነው ብለናል። ለምሳሌ ሶዲየም ስንት ኤሌክትሮን ነው ያለው? 11 ኤሌክትሮን ነው። ግን 11 ካለው ምን ያደርጋል? 11 ስላለው ምን ያደርጋል? 2 8 መጨረሻው ሼል ላይ ስንት አለው? 1 ኤሌክትሮን አለው። ስለዚህ የመጨረሻውን ሼል 8 ለማድረግ 7 ከመውሰድ ይልቅ እቺን አንዷን ሪሊዝ ማድረግ ይቀለዋል። እቺን አንዷን ሪሊዝ ለማድረግ ግን በቀላሉ ሪሊዝ አትሆንም። ምክንያቱም ምን አለ? መሃል ላይ ኒውክለስ አለ። ኒውክለሱ ደግሞ ምን ያደርጋል? ፖዚቲቭ ቻርጅ ይዟል። እቺ ፖዚቲቭ ቻርጅ ደግሞ አውተር ሞስት ሼል ላይ ያለችውን ኤሌክትሮን ምን ያደርጋል? ይስባል። ስለዚህ ይሄን ስበት ሰብሮ ለማስወጣት የሚያስፈልገው ኢነርጂ ምን ይባላል? አዮናይዜሽን ኢነርጂ ይባላል። አዮናይዜሽን ኢነርጂ ከፖዚቲቭ ቻርጇ ኒውክለስ ጋር ካለችዋ የሚሳሳበውን የኤሌክትሮንን ቦንድ ለመስበር የሚያስፈልገው ኢነርጂ ብለናል አይደለ? ስለዚህ እነዚህ ኖብል ጋዞች ምንድናቸው? ስቴብል ስለሆኑ ሞር ስትሮንግ ናቸው። ምክንያቱም ምንድነው?
ኤሌክትሮናቸውን ማጣት አይፈልጉም። ስለዚህ ኒውክለሱ ምን ያደርገዋል? ኒውክለሱ ላይ ያለው ፖዚቲቭ ቻርጅ ጫፍ ላይ ያሉ ኤሌክትሮኖች ምን ያደርጋል? በደንብ ይስባል አይደል? ምክንያቱም ስቴብል ናቸው። ለምንድን ነው ኤሌክትሮን መውጣት የሚፈልገው? እነዚህ እነ ሶዲየም ለምንድን ነው ኤሌክትሮን እንዲወጣላቸው የሚፈልጉት? ስቴብል ለመሆን። ኖብል ጋዞች ግን በተፈጥሯቸው ምንድናቸው? ስቴብል ናቸው። ስቴብል ስለሆኑ ምን ማድረግ አይፈልጉም? ኤሌክትሮን እንዲወጣባቸው አይፈልጉም። ስለዚህ ምን ያደርጋሉ? በጣም ይስባሉ። ስለዚህ ከነዚህ ኢነርጂ በጣም አብዞርብ አድርገው ወደ ሲስተሙ አስገብተን ኤሌክትሮን ለመውሰድ በጣም ከባድ ነው። ስለዚህ አዮናይዜሽን ኤነርጂያቸው ምንድነው? ትልቅ ነው። ሌላውስ ሎ ኤሌክትሮ አፊኒቲ። ኤሌክትሮ አፊኒቲ ምንድነው ብለናል? ለምሳሌ ክሎሪን ያለው ክሎሪን ስንት ነው ያለው ብለናል? 17 ነው ያለው ብለናል አይደለ? 2 8 የመጨረሻው 7። ስለዚህ ስቴብል ለመሆን አውተር ሞስት ሼሉ ስቴብል ለመሆን ስንት ያስፈልጋል ብለናል? 8። አንድ ኤሌክትሮን ቀርቷል። ስለዚህ ምን ያደርጋል? አንድ ኤሌክትሮን እንደነ ሶዲየም አይነት ኤሌክትሮን መሰጠት የሚፈልጉ ጋር ሄድና የሶዲየምን አንዱን ኤሌክትሮን ምን ያደርጋል? ይጎትታል፣ ይስባል። ለመሳብ ምን ያስፈልጋል? ኢነርጂ ያስፈልጋል፣ ኃይል ያወጣል ማለት ነው በመሳብ። ስለዚህ ይሄንን ለመሳብ የሚያስፈልገው ኢነርጂ አፊኒቲ ይባላል። እነዚህ እዚህ ጋር ያሉት በጣም ስትሮንግ የሆነ አፊኒቲ ያላቸው። እነዚህ ኖብል ጋዝ ግን ምንድነው ኤሌክትሮ አፊኒቲያቸው? ትንሽ ነው። ምክንያቱም ለምን ኤሌክትሮን ይፈልጋሉ? ምን ያደርግላቸዋል? እነሱ ራሳቸው ምንድናቸው? ስቴብል ናቸው፣ የተረጋጉ ናቸው። ስለዚህ ምን አይፈልጉም? ኤሌክትሮን አይፈልጉም። ስለዚህ they have low electron affinity አላቸው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።